እኔ አሁን ብዙ ነገር የደበቅሽኝ እየመሰለኝ ነው። ችግር አለ? ምንም አልደበቅኩም። ደብቀሽኛል። ሳትዋሺ ንገሪኝ። እንዲህ እየሆንሽበት ያለሽበትን ምክንያት ንገሪኝ። ባህሌን እጎዳለሁ ብላ እሙሟን በምላጭ እንደበጣጠሰችው ሴት ለምንድን ነው አብርሃም የዚህን ያክል እየተከለፈለፈ ያለው የሚለው በጣም ጥያቄ እያነሳብኝ ነው። ለምንድን ነው ነገሮችን በዚህ ፍጥነት ማስኬድ የፈለገው የሚለውን ነገር ሳስብ በጣም እየገረመኝ ስለመጣ ነው ይህንን ቪዲዮ እየሰራሁ ያለሁት ማለት ነው። ለምንድን ነው በዚህ ርቀት ነገሮችን ማፈጣጠን የፈለጋችሁት? ሩታን በዛ በኩል ማለት ነው ማድረግ የሌለባትን ነገሮች እያደረገች ነው። እኔ ትተዋለች ከዚህ ልጅ ጋር ያላትን ነገር አላቃ ከአብርሃም ጋር ያዘችውን እልህ ትታ ነገሮችን አስተካክላ ትቀጥላለች የሚል አስተሳሰብ ነበር የነበረኝ። ግን ሁለቱም ያንን ነገር እያደረገ አይደሉም። በቃ አለ አይደለ እንደ እብድ ውሻ በየፊናቸው እየተክለፈለፉ እንደሆነ ነው እየታየኝ ያለው እንደኔ ማለት ነው። ይሄ ነገር ደግሞ አያዛልቃችሁም፣ አያስቀጥላችሁም። በቃ ዞሮ ዞሮ ከማንም በተሻለ ተጎጂ የምትሆኑት እናንተ ናችሁ። ደግሞ የዚህ ነገር ተባባሪ ሆናችሁ ራሳችሁን እያስናቃችሁ ያላችሁት ደስታም ሆናችሁ ሄርሜላ ነገ ላይ ራሳችሁን ከመጉዳት በዘለለ ከዚህ ነገር ልታተርፉት የምትችሉት ነገር እንደሌለ አምሹር እርግጠኛ ነኝ። እኔ እርግጠኛ ሆኜ አንድ ነገር ልንገራችሁ። እነዚህ ሰዎች ለምንድን ነው እንደዚህ የተናቁ ዋጋ እየከፈሉ ከነዚህ ሰዎች ጋር የተጣበቁበት ትልቁ ምክንያት ምንድን ነው? አንደኛ በእነሱ ዘንድ የሚገኝ እውቅና አለ። በቃ ከአብርሽና ከሩታ ጋር ስለሆኑ ብቻ እነዚህ ሰዎች የሚያገኙት ራሱን የቻለ ፌመስነት አለ ወይም ፍምስና አለ። በቃ ትልቁ ታርጌታቸው ደግሞ ይሄ ነው። ሌላ ምንም ጥርጥር የለውም። እግዚአብሔርን እውነታውን እንነጋገር ከተባለ የሰው ልጅ በዚህ ልክ እየተናቀ ከቤት ተገፍትሮ እየወጣ የዚህን ያክል የሚልከሰከስበት ሌላ ምንም አይነት ቫልዩ የለውም። እውነቱን እንነጋገር ከተባለ ማለት ነው። ያው በቃ እውነታውና እዚህ ጋር የምንነጋገረው እነዚህ ሰዎች ከዛ ውጪ ሌላ ምን ሊያተርፉት የሚችሉት ነገር አለ? እኔ እግዚአብሔርን አስባችሁታል? ከቤት ተገፍትራችሁ እየወጣችሁ ምናምን ግግም ብላችሁ ይሄ ፍቅር ነው ምናምን ብላችሁ ልታሳምኑ እንዳትሞክሩ። ያችኛውም ተመሳሳይ ማለት ነው። እግዚአብሔርን እንደውም እኔ ሌሎች ነገሮችን እያሰብኩ ነበር። አሁን ግን ፐርፐዝሊ መጥቶ ጭንቅላቴ ሊያርፍ የቻለው ምንድን ነው እዚህ ነገር ላይ ነው። በቃ እየተናቁም ይሁን እየተገፉም ይሁን ሰው ብዙ ነገርም እያላቸው ይሁን ከአብርሽና ከሩታ ጋር በመሆናቸው ሊያተርፉ የሚችሉት ነገር ምንድን ነው? ፍምስና ነው። ስለዚህ እናንተ እዚህ ጋር የፈለገው ነገር ቢባል ብዙ ነገር ቢባል እነዚህ ሰዎች አሁንም ቢሆን ዞር ሊሉ አይችሉም። ከዛ ውጪ ግን እነዚህ ሁለት ሰዎች በደንብ እየተጎዱ እንደሆነ ሊገባቸው አልቻለም። በቃ ገመድ እየተጓተቱ እንደሆነ ነው እንደኔ እየተሰማኝ ያለው ማለት ነው። ገመድ እየተጓተቱ ነው። ይሄ ገመድ ደግሞ ከመሃል የተቆረጠ ሰዓት ሁለቱም ሰዎች የሚወድቁት አወዳደቅ እጅግ በጣም ደባሪና ዘግናኝ ነው ሊሆን የሚችለው። ይሄ ነገር ደግሞ አብርሽም ሩታም እየገባቸው አይመስለኝም። ከዛ ውጪ ወደ እውነታው ስንመለስ እየተወሩ ያሉና በወሬ ደረጃ ላይ ያሉ በጣም የሚገራርሙ ነገሮች አሉና ስሰማቸው እያመንኳቸው አይደሉም። ግን አሁን ያሉ ነገሮችን ደግሞ ለመመልከት ስንሞክር እንደዚህ አይነት ነገር ከመፈጠር ወደ ኋላ ሊል የሚችልበት ምንም አይነት ምክንያት የለም። ከዚህ በፊትም በጣም በተደጋጋሚ እየተወራ ነው። ሄርሜላ እርጉዝ ናት የሚባሉ ነገሮች እየተወራ ነው በስፋት ማለት ነው። እኔ ምን ያክል ፐርሰንት እውነት ይሁን አይሁን አላቅም፣ ግን ሊሆን አይችልም ብዬ ደግሞ እዚህ ጋር መከራከል አልችልም። ምክንያቱም እቺ ልጅ ይሄንን ልጅ በእጇ ለማስገባት ይሄንን ነገር ከማድረግ ወደ ኋላ ትላለች ብዬ አላስብም። ለማንኛውም ትላንትና በተፈጠሩት ዙሪያዎች እንዲሁም አሁን በዚህ ባወራሁት በሰማናቸው ጉዳዮች ላይ እንደተለመደው አስተያየታችንን እየሰጠን ጥሩ ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ መረጃዎች ወደ እናንተ ተመልሰን መተናል ማለት ነው። መግቢያ ላይ ባነሷቸው ጉዳዮች ላይ እንደተለመደው ሀሳባችንን ጣል ጣል እያደረግን ከእናንተ ጋር ጥሩ ቆይታ እናደርጋለን ብዬ አስባለሁ ማለት ነው። ማንሳት ያለብንን ጉዳዮች ያው በስፋት አንስቻለሁኝ ብዬ አስባለሁኝ በመግቢያ ላይ ማለት ነው። ለምንድን ነው ሄርሜላም ደስታም ራሳቸውን እያስናቁ የዚህን ያክል እየተሰደቡና ብዙ ነገር እየተባሉ እንደ ቆሻሻ ከቤት ተገፍትረው እየወጡ ዋጋ ሊከፍሉ የቻሉበት ትልቁ ምክንያት ምንድን ነው? ከዛ ውጪ ደግሞ ያው ልደቷን ሊያከብርላት ሙከራ እንዳደረገ ምናምን ሰርቼላችኋለሁ በባለፈው ማለት ነው። እና ለምንድን ነው አሁንስ ቢሆን ከዚች ልጅ መራቅ ያልፈለገው? አንዳንድ ነገሮችን ሊያደርግ የሚሞክረው ለምንድን ነው የሚሉት ራሱን የቻለ ጥያቄ ሊያስነሱ የሚችሉ ጉዳዮች ናቸው። እነዚህ ልጆች አሁን ላይ አልተዋደዱም ወይም አልተፋቀሩም አይደለም ትልቁ ጥያቄ፣ ግን እልህ ተያይዘው ነው ያሉት። እሷም ከዚህ በኩል ሆና ገመድ መሳቧን አላቆመችም፣ እሱም ከዛ በኩል ሆኖ ገመድ መሳቡን አላቆመም። ግን ደግሞ ይሄ ገመድ መሳብ ለማን ነው አወዳደቁ የከፋ የሚሆነው የሚለውን ነገር ሳስብ ለሩታ አወዳደቁ መጥፎ ነው የሚሆነው።
እንደ አብረሽ እሱ የሚያደርገውን ነገር ካላደረግኩ እሱ ሴት ካመጣ እኔ ወንድ ማምጣት አያቀተኝም ብለሽ እንደፈለግሽ ነገሮችን የምታስኬጂ ከሆነ ስህተት ነው። ለዛም ነው እህትሽ መታ ልጁን መንቀራ ከቤት አስወጥታ ትክክል እንዳልሆንሽ እየነገረችሽ ያለሽው ማለት ነው። ይሄ ጾታ ለአንቺ አይሆንም። በቃ እሱ ወንድ ልጅ ነው። አይሚን ወንድ ልጅ የፈለገውን ማድረግ ከቻለ ሴት ልጅ የፈለገችውን ነገር ማድረግ አትችልም የሚባል ከሆነ ይሄ መንገድ አያስኬድም። ወደ እውነታ ወይም ወደ ሪያሊቲው ላይፍ ሲመጣ ይሄ ነገር ጭራሽ የሚያስኬድ ስላልሆነ ነው ይሄንን ነገር እያልኩ ያለሁት። ይሄንን ነገር እህቷም ስለምታውቅ ነው ልጁን መንቅራ ያስወጣችበት ትልቁ ምክንያት። ገመዱን ከመሳብ ይልቅ ሩታ ገመዱን ብትለቂው የዛ ሰው አወዳደቅ ይበልጥ የከፋ ነው የሚሆነው። ከዛ ሲነሳ ተምሮበት ምናልባት ሊነሳ ይችላልና ከሱ ጋር አብረሽ ገመድ መጓተትሽን አቁመሽ የራስሽን ላይፍ የራስሽን ህይወት ለመኖር ብትሞክሪ ብዙ ነገሮችን ታስተካክያለሽ። አይ እኔም እሱ ያደረገውን ነገር ከማድረግ ወደኋላ አለለም እኔ ከሱ በምን አንሳለሁ ምናምን ብለሽ ነገሮችን የምታስኬጂ ከሆነ ከሱ በባሰ መንገድ እንዳንቺ ሊጎዳ የሚችል ሰው የለም። አሁን ላይ እየተወሩ ያሉ ነገሮች አሉ፣ በነገራችን ላይ ብዙዎቻችሁ ያላስተዋላችሁት ማለት ነውና ለምሳሌ በሄርሜላ በኩል እርግዝና ምናምን እንደመጣ እየተወሩ ያሉ ነገሮች አሉና ተመሳሳይ ደግሞ እንደዚህ አይነት ነገሮችን እሱ ስላደረገ አንቺ ልታደርጊ ትሞክሪያለሽ። አሁን ጥያቄ እያነሳብኝ ያለው ይሄ ነው። ገመድ መሳቡ ከእሱ ይልቅ አንቺን በደንብ ይጎዳሻልና ከዚህ ነገር ራስሽን ማራቅና ትኩረትሽን ሙሉ በሙሉ ወደ ልጅሽ አዙረሽ ነገሮችን ማስተካከል ለአንቺ የተሻለ መንገድ ነው የሚል ሀሳብ ነው ያለኝ፣ እንደኔ ማለት ነው። እውነታው ይሄ ነው። እህትሽም ይሄንን ነገር በደንብ ስለምታውቅ ነው ትላንትና ብዙ ነገሮችን ስታወራሽ የነበረውና ወደ ራስሽ ተመለሺ። ይሄ ፉክክር፣ ይሄ ከሱ ጋር አጉል እልህ ገጥሞ እሱ ያደረገውን ነገር ማድረግ እኔ ያቅተኝም ብለሽ የምትሄጅበት መንገድ ፍጹም ስህተት ነው። አንቺም ለደስታ ፍላጎት እንደሌለሽ እና በምን ምክንያት ደስታን ወደ ህይወትሽ እንዳስገባሽ ግልጽ አድርገሽ ትላንትና ተናግረሻልና ይሄ መንገድ ደግሞ አያስኬድሽም፣ አያዛለቅሽም፣ አያዋጣሽም። አቁሚ በቃ በጊዜ። ይሄ ልጅ አንቺ ጋር የመጣበት ትልቁ ሚንስ ምንድን ነው? ምንም ተባለ ምንም አትርፎ የሚወጣው መንገድ ምንድን ነው? ፌመስነትን ይዞ ይወጣል። በቃ ከእናንተ ጋር የሰራ ሰው ዩቲዩብ ላይ በደንብ ይሳካለታል። ታርጌት አድርጎ የመጣው ያንን ነገር ነው። እዚህ ጋር ምንም ነገር ቢባል መስሎ አይታየውም እና እሱም የራሱ ታርጌት እንዳለው አንቺም የራስሽ ታርጌት እንዳለሽ ሁሉ እሱም የራሱ ታርጌት አለው እና ከዛ አንጻር ነው ነገሮች መታየት ያለባቸው የሚል ሀሳብ ነው ያለኝ እንደኔና ይሄ ገመድ መጓተቱ ለአንቺ እንደማይሆን በዚህ አጋጣሚ መናገር እፈልጋለሁ ማለት ነው። ወደዚህኛው ሳይድ ደግሞ ስንመለስ ቤት ተገዝቷል፣ ኪችኑ ይታያል፣ የሆነ ነገር ይደረጋል ምናምን እንዳበደ ውሻ እያክለፈለፈው ነው ሰውየው። እንግዲህ የተረዳሁት ነገር ቢኖር እኔ ይሄንን ነው እና አንዳንድ ጊዜ ሚስቴን ነው ባሌን ጎዳው ብላ አንዷ ነች አሉ ባሌን ጎዳው ብላ ሙሙዋን በምላጭ ቆረጠች አሉና እንደዛ አይነት ነገርን ነው እያደረክ ያለው እንደኔ ማለት ነው። እውነታውን ስንናገር እንደዛ አይነት ነገር አንተ አሁን እሷን የጎዳህን መስሎ ነው ብዙ ነገሮችን ለማድረግ እየሞከርክ ያለው። እውነታውን ስንነጋገር ግን ዞረ ራስን ነው የምትጎዱ። እግዚአብሔርን እኔ ሰው ሚስቱ ላይ የልጁ እናት ላይ የዚህን ያክል ርቀት ሲሄድ ማየት እንትን ይለኛልና ጭንቅላት ውስጥ የባለፈዋ ንግግር እስካሁን ድረስ እኔ ጋር አለች። እሷ ከማን በልጣ ነው እሷ ከሌሎች ሴቶች በምን ትለያለች የምትላት ነገር አለች እና እስካሁን ድረስ የምታደርጋቸው ነገሮች በሙሉ ከዛ ነገሮች ጋር የተያያዙ ናቸው። ከዛ ውጪ ሄርሜላ በአንድ ድንጋይ ሁለት ወፍ እየመታች ነው። ቅድም እንዳልኳችሁ ደስታ ይዞት የመጣው አላማ ሄርሜላም ጋር በደንብ አለ። በዚህ መልክ ደግሞ በደንብ ተሳክቶላታል። ህዝቡ ልብ ውስጥ በደንብ ገብታለች። አሁን አንድ የቀራት ነገር ምንድነው? አብርሽም በቁጥጥሯ ስር ማስገባት ነው። ለዛ ደግሞ አሁን የሚወራው ነገር እውነት ሊሆን የማይችልበት ምንም አይነት ምክንያት የለም። እንግዲህ መረጋገጥ ባለበት ሰዓትና መውጣት ባለበት ሰዓት ይሄ ነገር መፈንዳቱ አይቀርም። አይሆንም ብዬ መከራከር አልችልም። ግን ብዙ ቦታዎች ላይ ሄርሜላ እርግዝና አለባት የሚሉ ወሬዎች እየተሰሙ ነው። ውሸት ነው ሊሆን አይችልም ምናምን ልል አልችልም። ምክንያቱም አብርሽን በእጅ አስገባበታለሁ ብላ ከያዘቻቸው ሜን ፖይንቶች ማለት ይሄ ነገር ሊኖር ስለሚችል ማለት ነው። ለማንኛውም ጋይስ እነዚህ አይነት ነገሮችን በደንብ እየሰማን ስለሆነ ነው። ለማንኛውም ቪዲዮዎች ምሽት ላይ ሲለቀቁ እንደተለመደው መተን ሀሳባችንን ለመስጠት እንሞክራለን። እወዳችኋለሁ። ይመቻችሁ።